አሃ እንደተበረዘ እንዲነግርሽ የፈለግሽው እዛው ላይ ነው። ያለ መበረዙ ማስረጃ ልስጥሽ። የቱ ማን? ከኛ ላይ ማለት ነው። ያለ መበረዙ ማስረጃ ልስጥሽ። እኔ እንደተበረዘ ማስረጃ ልስጥሽ መጀመሪያ ነው። ከዛ ያለ መበረዙ ማስረጃ ትሽኝ። እንደተበረዘ ከሰጠሁሽ ደግሞ ያለ መበረዙ ማስረጃ መስጠት ትርጉም አልባ ይሆናል። እንደተበረዘ ማስረጃ ልስጥሽ ነው። እንደዛ ነው እንደምታምኑ ማለት ነው። ነገር ግን እኛ ላይ ደግሞ ያልተበረዘ የሚያሳይ ነው። አይልሽ ያን እናንተ መጽሐፍ እሺ እንዳልተበረዘ ስጭኝ፣ ችግር የለም። ከዛ በኋላ እኔ ኦሪት የሚባለው መጽሐፍ ራሱ እንደተቃጠለ ሁላ ማስረጃ ሰጥሻለሁ። የኦሪት እኮ የኦሪት እኛ አሁን ላይ ያለ ነው። እኛ አዲስ ኪዳን ነው ያኔ በብሉይ ኪዳን የምናምናለው ነገር ግን ከብሉይ ኪዳንም ትቀበላለች። የደገዱ ሁሉ ተሽሯል። የኦሪት ተሽሯል የሚል የለም ባይብል ላይ። እኔ እንደኔ ያያቻለሁ ጌታችን አልተሻረም ነው የሚለው ኢየሱስ ክርስቶስ ግን ኢየሱስ ክርስቶስ ግን ያለው ሕግና ነቢያትን ለመሻር የመጣ አይምሰላችሁ ነው የሚለው። አልሻረም ኢየሱስ። እንደውም አንድ ሰው ከሕግ አንዲትን ከወጣ በመንግስተ ሰማያት ከሁሉ ታናሽ ይባላል። አንዲትን ከጨመረ ወይም ከቀነሰ በመንግስተ ሰማያት ከሁሉ ታናሽ ይባላል። ግሷን ከፈጸመና ካደረገ ግን በመንግስተ ሰማያት ከሁሉ ታላቅ ይባላል ብሎ ነው እንጂ ያስተማረው አልሻረም ኢየሱስ። ያልኩሻለሁ ተሽሯል። ያኔ በኦሪት ሕግ አሁን በኦሪት ሕግ አንተዳደርም። ለምሳሌ የበጎቹም የፍየሎቹም ደም እየፈሰሰ መስዋዕትነት ይደረግ ነበር። አሁን ግን ያቀርባል እያልኩሽ ነው ያለው። እንግዲህ ኢየሱስን እንትን ኢየሱስ ያለውን እንከተል ወይስ አንቺ ያልሽውን? እሺ የማርያም ኢየሱስ እኮ ሕግና ነቢያትን አልሻርኩም ማለት ምን እናለው? ምን እንበለው? እሱ እየፈለኩ ነው ማስረጃ እስከተሰጠሽ ድረስ እንትን ነው ልስጥሽ ማስረጃ ድረስ አውሪ ማለት ነው። እሺ መርሐባ አብሽሪሽ። እሺ እስልምናኛ ጥንት የነበረ ሃይማኖት ነው ብለን ነው የምናምነው። መረጃችን ምንድነው ከተባለ ቁርአን። ምክንያቱም እኛ ሙስሊሞች ነን፣ መመሪያችን ቁርአን ነው። የረሱል ሰለላሁ ህዝቦች ነን፣ መመሪያችን ቁርአን ነው። ታዲያ እስልምና በፊት ይመሩበት ሙስሊሞች በፊት ይመሩበት የነበረ በሙስ የነበሩት ከረሱል ሰለላሁ በፊት የነበሩት ሙስሊሞች ሲመሩበት የነበረው መጽሐፍ ምንድነው ከተባለ ደግሞ ተውራት፣ ኢንጂል፣ ዘቡር የሚባል መጽሐፍ ነበራቸው። ግን ከጊዜ በኋላ እንደተበረዘ አምላካችን አላህ ሱብሃነሁ ወተዓላ በምዕራፍ 2 ከቁጥር 79 ላይ በምዕራፍ 2 ከቁጥር 76 ላይ በምዕራፍ 3 ከቁጥር 45 ላይ በጣም ብዙ ቦታዎች ላይ ተነግሮናል። አላህ ሱብሃነሁ ወተዓላ ነግሮናል። እናንተ የመጽሐፍ ሰዎች እውነቱን በውሸት ለምን ተቀላቀላላችሁ? እውነቱን እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? እያለ አምላካችን አላህ ነግሮናል። በጣም ብዙ ማስረጃዎች አሉ ቁርአን ላይ አምላካችን አላህ ሱብሃነሁ ወተዓላ ነግሮናል ማለት ነው። ሃይማኖታቸው ወሰንን እንዳለፉ ያላህን ቃል እንደለወጡ የሚያስቀምጥ ማለት ነው። እና አሁን ይሄ ከሆነ እንደተበረዘ ምንድነው ማስረጃ? ይሄን በቁርአን ማስረጃችን ነው። በባይብልስ ማስረጃ አለ ነው ከተባለ አዎ መጀመሪያ አሁን የያዙት መጽሐፍ ራሱ አንዱ ካንዱ አይስማማም። አሁን የ2000 እትምና 1980 አንድ አይነት አይደለም። 1980 እና 19 በቃ እርስ በርሱ ይጋጫል። እስቲ አሁን ከትርጉም ወደ ትርጉም የሚቀየረው እንኳን ራሱ ማለት ነው ወደ ጥንታዊ ወደ ማኑስክሪፕቶችም ከሄድን ወደ 5500 ከዛ እስከ 6000 የሚደርሱ ማኑስክሪፕቶች አሉ። አንዱ ካንዱ አይስማማም፣ እርስ በርሱ የሚጋጭ ነው። ገዘና ማኑስክሪፕቶች ራሱ ጥንታዊ ማኑስክሪፕት የሚባሉት ወይም ደግሞ ከ400 ዓመት በኋላ ያለው ነው ወይም ደግሞ ከ390 እስከ 400 ያለው መጽሐፍቶች ከ350 እስከ 400 ዓመት የተጻፉት መጽሐፍቶች አንዱ ካንዱ አይስማማ። ስለዚህ ተበርዟን ስንልኛ በማስረጃ ነው። እስቲ አሁን ከያዛችሁት ከአማርኛው መጽሐፍ ራሱ እርስ በርሱ የሚጋጭ የተበረዙ መጽሐፍቶችን ማሳየት እንችላለን። ያንን እንትን ያለውን ልንገርሽ ማለት ነው። የሰማይ መላእክት እንኳን የሚለው ምን ይላል መሰለሽ? ነገር ግን እኛ ብንሆን ወይም ከሰማይ መላእክት ተፈጥሯችሁ ወንጌል የሚለኝ ወንጌልን ይሰብኳችሁ የተረገሙ ይሁኑ። አስቀድሞ ጥቅሱን ንገሪን እስኪ። እሺ ጥቅሱን ቅዱስ ጳውሎስ በገላትያ ቁጥር 1 ኢየሱስ ሳይሆን ጳውሎስ ነው ያለው እኮ አልኩሽ። በገላትያ ኢየሱስ ብሎ ነው ያልሽ አንቺ ቅድም
ኢየሱስ ብሎን ነው ያልሽን አንቺ ቅድም። አሁን ያልሽ ደግሞ ጳውሎስ ብሎን ነው። ጌታችን ኢየሱስ ክርስቶስም ሆነ ጳውሎስም ሆነ መጽሐፍ ቅዱስ ላይ ያለው ሁሉ ማስረጃ ሆነ። አሁን ለምሳሌ ብዙ ኖ አንቺ ያልሽውን እኮ ነው መጀመሪያ ያልሽው አንቺ ጌታችን ኢየሱስ ክርስቶስ እንዲህ ብሏል ነው ያልሽው አንቺ። ስለዚህ መጀመሪያ ያልሽው ነገር ስህተት ነው። አሁን ያለው ጳውሎስ ነው። እሺ ጳውሎስ ራሱ ከአሁን በኋላ ነብይ አይመጣም አይልም። እሺ እንደውም ሐዋርያትን እየተቃወመ ነው ይሄንን ያለው። አሁን ከላይ ጀምረሽ ብታነብ ይሆን ማለት ነው ሐዋርያቶችን እየተቃወመ ነው ይሄን ሲል የነበረው ኢየሱስ ክርስቶስን ትክክለኛ ሐዋርያቶች እኛ ከሰበክነው ወንጌል ውጭ እየሰበክ ከተገኘ የሰበከ ቢገኝ አንድ ሰው እንዳትቀበሉት ብሎ ያዘዘው ማን ነው? ጳውሎስ ነው። ማንን ነው እንደዚህ ያለው ካልሽ ደግሞ የኢየሱስ ክርስቶስን ሐዋርያት ነው እንደዚህ ያላቸው። ከላይ ጀምረሽ አንብቢው ከፈለግሽ። ከአምጥቼዋለሁኝ ይሄን ማለት ነው። ነገር ግን አሁን እነሱ ሐዋርያቶች ስንት ናቸው? ሐዋርያቶች እነሱ ከሰበኩት ውጭ የሚመጣ ነብይ ሆነ ምንም ሆነ አንተተኛ ነው መቀበል የለብንም። የኢየሱስ ክርስቶስ ሐዋርያቶች 12 ናቸው። ጳውሎስ እዛ ውስጥ አይካተትም። የኢየሱስ ክርስቶስ ሐዋርያቶች 12 ናቸው። ጳውሎስ ደግሞ ከነዚያ አይካተትም። ማማይ ኢየሱስ ክርስቶስን ጭራሽ አያውቀውም ጳውሎስ እኮ ማማይ። 12 ሐዋርያቶች ውስጥ ፈልጌ የለም። ኢየሱስ ክርስቶስ 12 ሐዋርያቶችን መረጠ። ከዛ በኋላ እነዛ ወደ ዓለም ሂዱ ወንጌልን ሁሉ ስበኩ አላቸው። ወይም ደግሞ ከእስራኤል ለጠፉት በጎች ሂዱ አላቸው፣ እንዲሰብኩ ነገራቸው። ከዛ ውስጥ ጳውሎስ የለም። ጳውሎስ የመጣው ኢየሱስ ክርስቶስ ካረገ ከስንት ዓመት በኋላ መጣና ከዛ በኋላ የተናገረ መልእክታቶቹ ወደ 14 መልእክቶችን 13 መልእክቶችን የሚሉ እነዛን ጻፈ። ወደ ገላትያን ሰዎች፣ ወደ ቲቶ፣ ወደ ሮሜ ሰዎች ምናምን እያደረገ ጻፈ እንጂ የኢየሱስ ክርስቶስ ሐዋርያ ውስጥ አይካተትም። ኢየሱስ ክርስቶስ እንትና ማን ነው? ጳውሎስ። የማቴዎስ ወንጌል ቁጥር 1 ልትከፍቺልኝ እሱን ያብራራል። ማቴዎስ ወንጌል ምን ላብራራ? ምዕራፍ 1 ላይ ምዕራፍ 1 ቁጥር ስንት? ምዕራፍ 1 ላይ ራሱ እንትን ይልልሻል ማለት ነው። ስለዚህ ስለሚመጣው አንድ ላይ ምዕራፍ 1 ቁጥር 1 ላይ ማቴዎስ ቁጥር 1 ምዕራፍ 1 ቁጥር 1 እሺ ልክፈትልሽ። እሺ አቡበከር ማለት ነው እንዴ? ለምን አቡበከር ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሩ ቀጥል። ወአለይኩም ሰላም ወራህመቱላሂ። ቀየጠፍ አለኝ። አንቺ ስራ ላይ ከሆንሽ ችግር የለውም፣ ሌላም ሰው መጠየቅ እችላለሁ። እኔ እዚህ ቦታ ላይ አውቄ ሳይሆን ነው። ወንድሜ ነው እሱ ይቀጥላል። አንዴ እሺ አልተመቸም? እሺ ላንብብልሽ። እሺ እስከሚመጣ አቡበከር ማቴዎስ ነው ያልሽው? ማቴዎስ 1 የዳዊት ልጅ አብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብ ይሁዳ ወለደ ምናምን እያለ ይቀጥላል። ምንድን ነው ከነዚህ? እስቲ እንትኑን ማስረጃውን እንትን በይልኝ ማለት ነው። ይሄ የሚናገረው ከነዚህ ውጭ ስለሚመጣው ነገር ነው። ከነዚህ ውጭ ያለ ነገር እያለ ሁሉ ሐሰት ነው ማለት ነው። ኖ ይሄ እኮ የኢየሱስ ክርስቶስ የትውልድን እኮ ነው የሚገልጸው። ማማዬ የዳዊት ልጅ አብርሃም ልጅ ይስሐቅ ማነው? የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ የዘር ግንዱን እየነገረሽ እኮ ነው። ይሄ ይሁዳን ተማረን ፋኖስን ዛራን ወለደ፣ ፋሬስም ኤስመሩን ወለደ፣ ኤርሶምም አራምን ወለደ፣ አራምም ይምዳምን ወለደ እያለ እንትኑን እኮ ነው የሚነገረው። ማርቆስ ለማለት ፈልገሽ ነው እንዴ? እሺ የማርቆስ ላውጣልሽ። ማርቆስ 1 የእግዚአብሔር ልጅ ኢየሱስ ክርስቶስ ወንጌል መጀመሪያ። እነሆ መንገድህ የሚጠርግ መልእክተኛዬ በፊትህ እልክልሃለሁ። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ በሚጮህ ሰው ድምፅ ተብሎ በነቢዩ ኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ ዮሐንስም ጥምቀትን ለኃጢአት ስርየት እየሰበከ መጣ። ምንድን ነው እዚህ ላይ ማስረዳት የፈለግሽው? ማለት አሁን ይሄ ስለ ኢየሱስ ክርስቶስ ትንቢት እንትና ዮሐንስ የተናገረው ነው። እናንተ አሁን እስልምና የመጀመሪያ የሐዋርያቱ ነው።
እሺ ዮሐንስ ሙስሊም ነበረ? አዎ ዮሐንስ ሙስሊም ነበረ። እና ሙስሊም ከሆነ እሺ እንዴት ሊያጠምቅ ቻለ? የዘከርያ ልጅ ይሄ ስህተት ነው። ይሄ ጥምቀት ምናምን የሚባለው ነገር ይሄ ስህተት ነው እኮ ሀቢበቴ። ምክንያቱም ይሄንን ጥምቀት ምናምን ብሎ የጻፈው ማን ነው? ማርቆስ ነው። ማርቆስ ዮሐንስንም ሆነ ኢየሱስን አያውቃቸውም ሲጀምር። ያውቃቸውን ካልሽ መስል ደስ ስለሽ ምን መሰለሽ እናንተና እኛ ቁርአንን እንትን እንላለን አናምንበትም። እናንተ መጽሐፍ ቅዱስን አታምኑበትም። ታችሁን እና ያዕቆብ እና ይስሐቅ በእነዚህ የተጻፈውን አታምኑ ማለት ነው እናንተ። ማርቆስ እኛ በማርቆስ ወንጌል ሳይሆን እኛ የምናምነው ኢየሱስ ክርስቶስ በተሰጠው ወንጌል ነው። ኢየሱስ ክርስቶስ የተሰጠው ወንጌል አምላክ ምን ይላል መሰለሽ? እንደዚሁም እንትን መጽሐፎቻችሁ ላይ ብትመለከጂ የሰጠኸኝ ቃል ሰጥቻቸዋለሁ እነሱም ተቀበሉት አንተም እንደላከኝ አመኑ እያለ ይናገራል። ኢየሱስ ክርስቶስ ወንጌልን ሲሰብክ ነበረ። ወንጌልን እየሰበከ ወደ ገሊላ ሲመጣ ምን ይላል መሰለሽ? መንግስተ ሰማይ ቀርባለችና ንስሐ ግቡ በወንጌል እመኑ እያለ ይሰብክ ነበረ ኢየሱስ። ስለዚህ ያ ወንጌል ምንድነው ሲባል ያን ወንጌል እኛ እንቀበላለን አምላክ የሰጠውን ማለት ነው። ያን ወንጌል ግን አሁን ምን ተደርጎን ተበርዟል። ታሪክ ነው የተጻፈው። ተቀበላችሁ ለዚህ አምላክ የሰጠውን ተቀበላችሁ። ለምሳሌ ንስሐ ግቡ ሲል እናንተ ንስሐ አለ ይሄን ተቀበልሽ ማለት ነው። አዎ ንስሐ አለ። የመጀመሪያው እኮ አንድ ሰው ወደ እስልምና ሲገባ ራሱ ንስሐ ነው የሚያደርገው። ላኢላሀ ኢላላህ ሲል አንድ ሰው ንስሐ እየገባ ነው። አምላክ የለም ከአላህ በስተቀር ብሎ ሲል ንስሐ እየገባ ነው። ላኢላሀ ኢላላህ ብለሽ እኮ ብቻ ሙስሊም ላኢላሀ ኢላላህ ብቻ ብዬ ሙስሊም ሆን እችላለሁ። ላኢላሀ ኢላላህ ሙሐመድ ረሱሉላህ ስትይ አንቺ ንስሐ እየገባሽ ነው። አላህ ሱብሓነሁ ወተዓላ ወመን ታበ ወአመነ ነው የሚለው። እሱ ሳይመጣ በፊት ምን ብለው ነበር ሙስሊም የሆኑ? በሚላክላቸው ነብይ ለምሳሌ በኢሳ ጊዜ የነበሩት ላኢላሀ ኢላላህ ኢሳ ረሱሉላህ ነው የሚሉት። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ይናገራል። ይሄንን ወደ ሐዋርያትም በእኔና በመልእክተኛ እመኑ ብዬ ባዘዝኳቸው ጊዜ አመንን እኛ ሙስሊሞች መሆናችንን መስክር አለ ይላል። ባይብል ላይ ልስጥሽ ይሄን ዛህራ ተመልሼ መጥቻለሁ እህቴ። ምንም አልተግባባንም። በፊት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ ጀማልሽ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ያሉት ሸሃዳ የሚይዙት በማን ነበር አይደል ጥያቄሽ? በማን ነበር አልኩሽ። ለምሳሌ በዛን ዘመን ላኢላሀ ኢላላህ ብቻ ብለው ሙስሊም መሆን ከቻሉ ለምን አሁን ላኢላሀ ኢላላህ ብለሽ ብቻ ሙስሊም መሆን አትችይም? ሙሐመድን መጨመር አስፈለገ። አይልሽ ሸሃዳ የሚያዘው በጊዜው በተላከው ነብይ ነው። አሁን በእኛ ዘመን ላኢላሀ ኢላላህ ሙሐመድ ረሱሉላህ የምንለው ለምንድን ነው? የኛ የተላከው ነብዩ መሐመድ ስለሆኑ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ስለሆኑ ነው። በዛው ሰዓት ደግሞ የተላከው ለምሳሌ በኢሳ ዘመን ኢሳ አለይሂ ሰላም ከተላከላቸው ላኢላሀ ኢላላህ ኢሳ ረሱሉላህ ነው የሚሉት። ገብቶሻል? በሙሴ ዘመን ያሉት ላኢላሀ ኢላላህ ሙሳ ረሱሉላህ ነው የሚሉት። በዳውድ ዘመን ያሉት ላኢላሀ ኢላላህ ሙሳ ዳውድ ረሱሉላህ ነው የሚሉት። ስለዚህ በጊዜው የተላከውላቸው ነቢያቶች ነው የሚመሰክሩት ማለት ነው ከአምላክ የተላኩ መሆናቸው። በየጊዜው በሚመጡ ነቢያቶች ይቀያየራል ማለት ነው ሻሪዓቱ። መቀየር ሳይሆን በየጊዜው የመጣውን ነብይ ይመሰክራሉ መመስከሪያ። ምክንያቱም ሃይማኖቱ አንድ ነው፣ ዲናችን አንድ ነው። ነቢያቶች ግን በየጊዜው የሚላኩልን ይለያያሉ። በየጊዜው የሚላኩልን የሚያስተምሩት ግን አንድ ነው። አምላካችን አላህ ሱብሓነሁ ወተዓላ ነቢያቶች ሁሉ ሲመጡ ዋና አስተምሯቸው ምንድነው? እኔ አቡዱላህ ወስተኒቡ ጣዖት፣ አላህን ተገዙ ከጣዖታት ራቁ የሚልን አስተምሮ ነው የሚያስተምሩት። የአላህ መልእክተኛ አለይሂ ሰላቱ ወሰላም ነቢያቶች በአጠቃላይ ወንድማማቾች ናቸው፣ ሃይማኖታቸውም አንድ ነው ብለው ተናግረዋል። የአላህ መልእክተኛ የተሻለ ሃይማኖታቸው አንድ ነው፣ ዲናቸው አንድ ነው። ሸሪዓቸው ሊለያይ ይችላል። ግን በምንድን ነው የሚለያይ ሲባል በሚመጣው ነብዩ በየሰዓቱ ሰው ስለሆነ ይሄኛው ሲሞት ይሄኛው